ከቤት ወጥቻለሁ። አሁን እየሄድኩ ነው። ሴትዮዋ ሰሪ ከፊት ለፊቴ ነው ያለችው። እኔ ከጀርባ እየሄድኩ ነው እየቀረጽኩ ያለሁት። በጣም ከባድ ነው ብታዩ። እውነት ለጠላታችሁ አይስጥ። የጥርስ ህመም በሽታ ማለት ነው። በጣም ከባድ ነው። እየሄድኩ ነው ወደ ሐኪም ቤት። በጣም ነው የሚያመው። ለጠላት እዚህ ጋር ሴትዮዋ ታክሲ ጠልባ አልመጣ አላትና በጣም ተናዳለች። እኔ ደግሞ በጣም እያበርኩ ነው እና የኔን የፊት ለፊት ያለች እሷ እያያችኋት ነው። ከዛን ሌላ ታክሲ ያገኘን እዚህ በራችን ላይ ቆሙ። ከዛም በዛ ታክሲ ሄድን ማለት ነው። ቅርብ ነው የሐኪም ቤቱ ማለት ነው። እሷ አታውቅም ከዚህም በፊት ሌላ ሰው ጠቁሞን ነው ይሄን ያለነው እና ያኛው የጠለበችው ታክሲ አልመጣ ሲል ካንሰል አደረገችውና እኛ በሌላ ታክሲ ሄድን ማለት ነው። እና በጣም ከባድ ነው። ደረስን ሐኪም ቤት። ወደ ውስጥ ገባን። እዛን ስምሽን ጻፍ ያሉኝ ስሜን ጻፍኩኝ። ከዛና ስልክ ቁጥሬን ጻፍኩኝ። ቁጭ በይ ሌላ ሰው እየተሰራ ነው አሉኝ። ቁጭ አልኩኝ።
ውስጡ ያለው ትል አልሞተም። ውስጡ ያለው ትል ስላልሞተ መሆንኩኝ ከነገ ብሎ ከጨረሱኝ በኋላ ሰውነቴ እኔም ሊከዳኝ ተንቀጠቀጠ። ሰውነቴ እውነቴን ነው የምላችሁ፣ ሰውነቴ ተንቀጠቀጠ በጣም። ከዛ መጥቼ የተኛበትና ተወኝላችኋለሁ የተሰጠኝ ሶስት መድኃኒት ብቻ ነው የታዘዘልኝ እና ከዛን ተነቅዬ መጣሁ እላችኋለሁ። ውድ የቻናሌ ተከታታዮች በጣም ከባድ ነው። ጥርስ ህመም በጣም ከባድ ነው እላችሁ። አሁን ራሱ ዶክተሯ ስትነግረኝ ወደ 8 ጥርስ የግድ ታጥቦ መሙላት አለበት ተባለ። ጥቁር ነው የግድ ታጥቦላት ሊሞላለት ይገባል አለ ያለች ማለት ዶክተሯ። እኔ ደግሞ እዚህ ማሳጠብ አልፈልግም። መጀመሪያ ለማሳጠብ አስቤ ነበር። ሳስብ ከታጠበ የግድ መሞላት አለበት። እዛ ውስጡ ሲያጥቡ ከላዩ ሊከረክም የለም የግድ መታጠብ ስላለበት ታጥቦ መሞላት ስላለበት ከዛ ምን ተባለ 1600 ብር ነው የምትከፍሉ ተባልኩ ማለት ነው። በየወሩ እየሄድኩ ያጥቡልኛል ምናምን። ሀገሬ ሄጄ እዛ